ማዘነቡን እንደ ሰራተኛ ሳይሆን እንደ እናት እንደ ቤቱ ትልቁ ሰው በክብር አስቀመጧቸው። የኤልሳ ልብሶች፣ ጌጣጌጦች ሁሉም ተሰብስበው ለድሆች ተሰጡ። ኤልሳ ወደ ቤቱ እንዳትደርስ ተከለከለች። ነገር ግን ታሪኩ እዚህ ላይ አላበቃም። የዚህ ታሪክ መጨረሻ ማንም ያልጠበቀው ነበር። አቶ መኮንን በሕይወታቸው ውስጥ እውነተኛ ሰው፣ ቅን ሰው ምን ያህል ዋጋ እንዳለው በእማማ ዘነቡ በኩል ተረዱ። የኤልሳ ውሸትና ክደት ካሳለፉ በኋላ የእማማ ዘነቡን ንጹሕ ልብ፣ ታማኝነትና ጥንካሬ አደነቁ። ከወራት በኋላ አንድ ጥያቄ ያቀረቡላቸው። እማማ እኔ ብቻዬን መሆኔ ሰልችቶኛል፣ እርስዎም ብቸኛ ነዎት። ልጄ ያሏት ልጅ ክዳውታለች። እኔ ሚስት አልፈልግም። እኔ የምፈልገው የሕይወት አጋር ነው፣ የሚያዳምጠኝ፣ የሚመክረኝ፣ አብሮኝ የሚኖር ሰው። እኔና እርሶ ለምን አብረን አንኖርም? ሀብቴ፣ ንብረቴ፣ ሁሉም ነገር በእርሶ ስም ይሆናል። የኤልሳ እናት ሳይሆን የአቶ መኮንን የክብር ባለቤት ተብለው በኩራት ይኑሩ። ይህ ጋብቻ የተለመደው የባልና ሚስት ጋብቻ አልነበረም። ይህ የክብር ጋብቻ ነበር። የተዋረደውን ከፍ የማድረግ የተናቀውን የመውደድ ጋብቻ ነበር። የአቶ መኮንን መንገድ እማማ ዘነቡን ለመካስና ለመጠበቅ ነበር። እማማ ዘነቡ መጀመሪያ ላይ አመነቱ። ሰው ምን ይላል አሉ። አቶ መኮንን ግን ሰው የፈለገውን ይበል፣ እኛ እውነትን ይዘናል አሏቸው። ዜናው አዲስ አበባን አናወጠው። ሚሊዮነሩ መኮንን ወጣቷን ሚስቱን አባሮ አሮጊቷን እናቷን አገባ። ሰዎች አወሩ፣ ተደነቁ። ኤልሳ ይህንን ስትሰማ በቅናትና በጸጸት አበደች። ወደ ቤቱ መጥታ ይቅር በሉኝ ብላ ለመነች። ግን በሩ ተዘግቶ ነበር። የገዛ እናቷን የረገጠችበት እግር አሁን የቤቱን ደጃፍ መርገጥ አይችልም ነበር። ኤልሳ ወደ ነበረችበት ድህነት ተመለሰች። ጓደኞቿ ሁሉ ራቋት። እማማ ዘነቡ በሕይወታቸው መጨረሻ የንግሥት ያህል ክብር አግኝተው በአቶ መኮንን ቤት ኖሩ። ያ የተሸበሸበ እጃቸው በወርቅ ተሸለመ። ያ የጎበጠ ጀርባቸው ለስላሳ ሶፋ ላይ አረፈ። አቶ መኮንንም በውሸት ውበት ከተሸፈነ ባዶ ሕይወት ወጥተው በእውነተኛ ቅንነትና በረከት የተሞላ ሕይወት መምራት ጀመሩ። ይህ ታሪክ ውበት በፊታችን ላይ ሳይሆን በልባችን ውስጥ መሆኑን ያስተምረናል። እናትን መናቅ የራስን ዕድል መዝጋት እንደሆነ እና እግዚአብሔር የተዋረዱትን ከፍ እንደሚያደርግ የኤልሳና የእማማ ዘነቡ ታሪክ ሕያው ምስክር ነው። ክቡራን ተመልካቾቻችን ከዚህ ልብ አንጠልጣይ ታሪክ ምን ተማራችሁ? ዛሬ ላይ በስልጣን ወይም በገንዘብ ተታለን ወዳጆቻችንን የረሳን ስንቶቻችን ነን? ኤልሳ የደረሰባት ውርደት ይገባት ነበር? ሐሳባችሁን በኮሜንት መስጫው ላይ አስቀምጡልን። ይህ ታሪክ ልባችሁን ከነካው ላይክ ማድረጋችሁን አትርሱ። ለሌሎችም እንዲደርስ ሼር አድርጉት። እንደዚህ አይነት አስተማሪና አጓጊ ታሪክ